ዳንኤል ምስጋናው እባላለሁ። የብልጽግና ቤት ተጠቃሚ መሆኔ ይታወቃል። ቀደም ሲል በነበረው የብልጽግና ወጣቶች ሊግ ሰብሳቢ አማካኝነት በወረዳችን እንደ ወጣት ቤት ተጠቃሚ መሆን አለበት በሚል እንቅስቃሴ አድርገን ከዛም በኋላ ከነበሩ ወጣቶች ተመልምዬ ለኔ እንደሚገባኝ ሁሉም ሰው በድምጽ ብልጫ በቪዲዮ በምናምን ቀረጻ ተደርጎ ልየታው በአግባቡ በወጣቶች ተለይቶ ወደ ክፍለ ከተማ ሄዶ ከዛ ጸድቆ መጥቶ ነው የተሰጠኝ ቤቱ እና ከፍተኛ ትግል ነበረው እንደ ወጣት ሁሉም የወረዳ 9 ወጣቶች በየደረጃው ተጠቃሚ ለማድረግ የመጀመሪያው ወጣት በመሆኔ በጣም ደስ ብሎኛል። ወጣቶችን የቤት ተጠቃሚ የማድረግ ስራ በሰፊው ተሰርቷል። ከትልልቅ ሰዎች፣ ከአዛውንቶች፣ ከአካል ጉዳተኞች ቤት የሚገባቸው በእድሜያቸው አንጋፋ ከሆኑ ሰዎች ጋር ወጣት ተወዳድሮ ቤት የማግኘት ዕድል የለውም። ያንን ችግር በተወሰነ መንገድም ቢሆን ወጣቱ በሚሳተፍበት ልክም ባይሆን አስተዳደሩ ባለው አቅም ከአስተባባሪዎች ጋር በመሆኑ በልዩነት ኮታ ተይዞ ወጣቱ ቤት የሚያገኙበት እድል ተፈጥሯል። አሁን በዚህ ላይ የተሰራ ነው ያለው። ይሄ እንግዲህ ለወጣቱ ምርጥ ተሞክሯችን ነው። ከዛም ባለፈ የትኛውን መድረክ ላይ ወጣቱ በበጎ ፍቃድ በየትኛውም ማህበራቶች እንቅስቃሴ ከክንፉ ተግባራት ውጪ በየትኛው መድረክ ላይ በሰላም ሰራዊቱ በየትኛው መድረክ ላይ አለና ይሄ ሊቀጥል የሚገባው ምርጥ ተሞክሯችን ነው እላለሁ። አመሰግናለሁ። ወጣት አብይ ገበየው እባላለሁ። ቂርቆስ ክፍለ ከተማ ወረዳ 9 ወጣቶች ክንፍ ሰብሳቢ ነኝ። ለወረዳ 9 በርካታ ተግባራትን ወጣት ክንፉ እየሰራን እንገኛለን። የመጀመሪያው ከወጣት ተጠቃሚነት ጋር ተያይዞ ያው በርካታ ወጣቶችን የቤት ተጠቃሚ ለማድረግ ጥረት ተደርጓል። በዛም መሰረት ወጣት አማኑኤልን የቤት ተጠቃሚ ለማድረግ ችለናል ማለት ነው። ብቻ አይደለም በርካታ ወደ 7 የሚጠጉ ወጣቶችን ነው ከወጣት አማኑኤል ጋር ተጠቃሚ ልናደርግ ቻልነው። ይህም ያው በአስተባባሪ ኮሚቴው መልካም ፈቃድ በተቋማችን ደግሞ ያላሰለሰ ጥረትና ትግል እውን ሊሆን ችሏል ማለት ነው። ማስተላለፍ የምፈልገው መልእክት ሁሉም ወጣት ወደ ፓርቲው ጠጋ ብሎ የአቅሙን ያህል አስተዋጽኦ አድርጎ አግዞ መንግስትንም ራሱንም ከሌላ ነገር አጽድቶ በተለያየ ነገሮች ተጠቃሚ መሆን እንደሚቻል ነው ለወጣቱ ማስተላልፈው። በርቀት ሆኖ አንዳንድ ነገሮችን ከማንሳት ቀረብ ብሎ የተለያዩ ስራዎችን ከፓርቲው ጋር በመስራት ወጣቱ ራሱንም ህይወቱንም ቤተሰቦችንም የሚቀይርበት መንገድ አለ የሚል መልእክት ነው ያለኝ። ወጣት ሰላማዊት ደግሞ ያው በከተማ ግብርና በፋሚሊ ቢዝነስ ወደ ስራ ወይ ደግሞ ወደ ተጠቃሚነት የገባች ወጣት ናት። ሰላም ሀድሽ እባላለሁ። በወረዳ 9 ነዋሪ ነኝ። በቂርቆስ ክፍለ ከተማ 50 ዶሮዎች አሉን። ያው ወጣቱ ከተማ ግብርና ጠንክሮ እንዲሰራ ወጣቱም አልባሌ ቦታ ከሚያሳልፍ እንደዚህ በከተማ ግብርና ቢንቀሳቀስ እመክራለሁ። 50 ዶሮዎችን መነሻ በማድረግ እየሰራች ያለች ወጣት ናት። ለብልጽግና ወጣቶች ክንፍ በርካታ የወጣቶች ተጠቃሚነት ላይ እንደ ወጣት ክንፍ ትግል እያደረግን እንገኛለን። ይህም መነሻ አድርገን ያው በጠቅላይ ሚኒስትራችን ኢኒሼቲቭ የከተማ ግብርናን ጨምሮ በርካታ የበጎ ፍቃድ ተግባራት ላይ እንደ ተቋም እንደ ወጣት ክንፍ በደም ልገሳ በበጎ ፍቃድ ተግባራት እንደ ቂርቆስ ክፍለ ከተማ ወረዳ 9 ወጣቶች ክንፍ እየተንቀሳቀስን እንገኛለን ማለት ነው። ይህን ተጠቃሚነትና ይህንን የከተማ ግብርና የወጣቶች የስራ እድል ፈጠራም ጭምር ስለሆነ አጠናክረን የምንቀጥል ይሆናል ማለት ነው። በመጨረሻ ማስተላልፈው መልእክት ከወጣቶች ተጠቃሚነት ጋር ተያይዞ ያው ወጣቶች በወጣት ክንፍ የተሻለ ተሳትፎ የተሻለ ያው ከመንግስት ከፓርቲያችን ጎን እንዲቆሙ በዚሁ አጋጣሚ ጥሬን አስተላልፋለሁ።